እኔንም እድል ስጭኝና ጓደኛሽ አድርገኝ። እኔ ልጅ አምሮኛል እንደ ልጅ የሚያደርጋል። እኔ ቆይ ኃይለኛ ሴት ነኝ? ኮንፈርት ምንስ አይነት ሴት ነኝ? አይደለሽም። ለምን ጠየቅሽ? ምንም እንዲሁ ስለ ራሴ ለማወቅ ብዬ ነው። አንቺ እኮ ፈታ የምታደርጊ ሰው ነሽ። ሳቅ ጨዋታ እንጂ ተንኮል የሚባል ነገር የሌለብሽ። እኔ ማለት ሰው በቀላሉ የሚሰብረኝ ተሰባሪ ስስ ሸክም ግን አልዋሽም። ያንን ባህል እንዴት እንደምናደርገው እንጃ። አታስቢ በቃ። ወይ ካልሆነ ለአባባ እውነቱ መናገር ነው። ምን ብለን? ያው አስገድጄ እንዳጨርሰው። ሰኒ እጅግ በጣም ከፍቷት አዝናና ተክዛ እያለቀሰች ተመልክተናታል። ከወትሮ በተለየ ዛሬ ላይ ግን የክብሮምን ሀሳብ ለማዳመጥ ዝግጅት ላይ ያለች ትመስላለች። በሌላ በኩል ናሆሚና መራዊት ከቤተሰብ የመጣው ጥያቄ ልጅ አንፈልግም በሚል መልስ እየሰጠ ነው ለእናቱ። አዲስ ነገር ደግሞ ያየ ነው ኪራ ልጅ ፈልጋለሁ ይላል። እንግዲህ ጽናትም ደግሞ በወግ በማድረግ ይሁን እንጂ ሳናጋባማ አይሆንም የሚል ነገር ያነሳች ይመስላል። አድማጭ ተመልካቾቼ እንዴት ናችሁ? ባላችሁበት የዓለም ዳርቻ ሰላም ፍቅር ለእናንተ ተመኘው። ለዚህ ቻናል አዲስ ሆናችሁ በቅድሚያ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሸር በማድረግ ቤተሰብ ሁኑ እያልኩኝ በተወዳጁ ጽናት ድራማ ዛሬም በአዲስ ክፍል ተከስተናል። ሰኒ አሁን ላይ ተወኝ እባክህ እያለችው ነው። ክብሮም እየጠየቃት ነው ስለ ሁኔታዋ። ታዲያ አልተውሽም ምን ሆነሻል እያለም እየነገራት ነው። የተሳሳተ መንገድ እየሄድሽ ዝም አልልሽም፣ ወጣትነትሽን እየኖርሽ አይደለም እያላት ነው። እሷ ግን በፍጹም ምንም እንዳልሆነሽ ነው ለሱ የምታስተባብለው። ነገር ግን ጓደኞችሽን እስኪ ተመልከች እነ ጽናትን እነ ምሩን እያለም እንደ ምሳሌ እየጠቀሰ አንዳንድ ሀሳቦች እንዲሁም እህትሽን ሩሪ ሞዴል ናት የምትሆን እያለ የእህቷንም ሀሳብ ቢሆን ትክክል እንዳልሆነ በምሳሌ እየነገራት ነው። ሰኒ አሁን ላይ ወደ ቤቷ ይህን ሰምታ ተመልሳለች። ታዲያ ከቤት እንደው ምሳ አቅርበውም ክብሮም ምግብ አዘጋጅቶ ለጽናትና ለኪራ እሷ ስትፈለግ የለችም። በዚህ ምክር ነበር ወደሁኑ ወደ ቤቷ መታ ብቻዋን ከራሷ ጋር መምከር የጀመረችው። ታዲያ እኔና እህቴ ተሳስተን ቢሆንስ ደግሞ እያለች ደግሞ ልባችንስ ቢሆን ሰተን ተሰብረናል እኮ ትላለች። ያው የእህቷ ተጽዕኖ በሷ ላይ ስላደረባት ማለት ነው። ታዲያ የሚረዳኝ እኔን የሚረዳኝ ማን ነው ትላለች። ታዲያ ከስልኳ ጋር ከእህቷ ጋር ስልክ እያወራች ተመልክተናል። ብቸኛ ሰው ምን ይሆናል እያለች መልስ ስትሰጣትና አንዳንድ ሰላምታ ከተሰጣጡ በኋላ ስልኩ ሲዘጋ ግን እጅግ በጣም የሆነ ከፍቷታል። ለምንድነው ብቸኛ የሆንኩት አንቺ እንኳን የማትረጅኝ የሚል ሀሳብ ለራሷ እየሰጠች ተመልክተናል። በሌላ በኩል ኪራና ጽናት እንግዲህ በልጅ እንግዲህ እንባረክ እኔ ልጅ አምሮኛል የሚል ነገር ጥያቄ መጥቷል ከኪራ። አትወልጅልኝም ወይ ያላት ነው። ጽናት ግን እወልድልሃለሁ የሚል መልስ ነው የሰጠችው። ግን የመጀመሪያዬ ወንድ ልጅ መሆን አለበት ስትልም ኪራ ደግሞ ሴት ናት እያሉ እንግዲህ ይህን ነገር ሲከራከሩም አድምጠናቸዋል። አሁን ላይ ክብሮም ሰኒን አግኝቷታል። በድጋሚ እያወሩ ነው አንዳንድ ነገር። ከራስሽ ጋር ሆኚ ራስሽን በደንብ አዳምጪ እያለ እንደ ሳይኮን ባለሙያ የመከራት ነገር ግን ጓደኛሽ አድርገኝ እስቲ ሁሉም ሰው አንድ እንዳልሆነ ላሳይሽ እያላት ነው። የሰኒ መልስ ደግሞ ካዳመጠችው በኋላ ታዲያ ላስብበት ነበር ያለችው ማለት ነው። የፍቅር ጥያቄ አደረግሽው እኮ ያላት ነው። ይህን እየተባባሉ መንገድ ላይ ቆመው አድምጠናቸዋል። ቤተሰብ ኪራውን ላይ እንዴት አደርሽ የህይወኔ እናት እያላት ነው ጽናትን። ጽናት ማናት ህይወኔ ስትል ጠይቀው ኪራ ግን ከ9 ወር በኋላ የምትመጣው ልጄ ናት ሲል ተናግሯል። ጽናት ሳንጋባ አልወልድም ደግሞን አባቴ ስትል ጥያቄ አንስታለች። ኪራ ግን ከፈለጉ አሁኑኑ ያጋቡን እያላት ነው። ልጅ አምሮኛል አሁኑኑ ልጅ እፈልጋለሁ ብሏል። በጣም የሚገርም ነው ዋንዴውን ይሄን ሀሳብ ያመጣው። በሌላ በኩል ደግሞ በእነሱ ተቃራኒ የሆኑት ናሆሚና መራዊት እናቱን ስልክ እያወራት ነው። ታዲያ ያው የልጅና የሰርግ ጥያቄ እንደተለመደው መጥቷል። አሁን ላይ መረር ብሎ እናቱን ኮስተር ብሎ እየተናገራት ነው። ሁለተኛም እሷንም እንዳትጠይቃት እንዲሁም እኔንም። ስለዚህ ሰርጉም ሆነ ልጅ መውለዱ ጊዜውን ጠብቆ ይሆናል። አሁን ላይ ባለን ህይወት ደስተኛ ነን፣ ከዚህ በኋላ ልትረጅኝ ይገባል ብሎ እናቱን ስሬሱን እየተናገረ ነው። መራዊት ከኋላ ሆና ታደምጠው ነበር። እሱ ግን ብቻውን መስሎ ስለነበር የስልክ ጥሪው ከተዘጋ በኋላ ዘወር ሲል እሷን አይቷል። ታዲያ ከፍቶታል እሱ። ታዲያ አሁን ላይ እሷም ያነሳችበት ጥያቄ እናት ግን በዚህ ልክ ልትጮህባት አይገባም፣ ደውልና ይቅርታ ጠይቃት እያለችው ነው።
ናሆሜ ግን ምን ላድርግ ታዲያ ሲላት ቢሆንም የፈለገችውን ወላጆች ማለት መብታቸው ነው። ስለዚህ አንተ ደግሞ ይቅርታውን ልጠይቃት ይገባል ብላ እሷም እየተበሳጨችበት ነው። ናሆሜ ትልቅ አጣብቂኝ ውስጥ ገብቷል። ምን አይነት አጣብቂኝ ውስጥ ገባው እያለ ለራሱም ተጨንቆ አይተነዋል። በሌላ በኩል ያየነው ሰኒ እንግዲህ ከቤቷ አሁን ላይ ክብሮም አብሯት ነው ያለው። ታዲያ ምግብ አምሮኛል እያለች በኪችን ውስጥ አብረው ድርቆሽ ስራልኝ ትለዋለች። ክብሮም አረገሽ እንዴ ይላታል። ሰኒ ታዲያ በንፋሱ ነው ወይ ትለዋለች። ታዲያ አሁን የክብሮም ጥያቄ ግን ሳናየው የሚገባ እንዳለ የሚል ጥያቄ አንስተዋል። ሰኒ ግን እንዴ የት ገደል ይግባ የት ነው የሚገባው የሚል ጥያቄ ስታነሳ ክብሮም እንዴ አንቺን ያገባ ራሱን በገመድ አስሮ ገደል እንደመወርወር ነው ብሏታል። ያኔ ሰኒ ተቆጥታለች። ክብሮም ግን አውቄ ነው ስቀልድሽ ነው እያለ ያባባላት ነው። አንቺን ያገባማ የትም ያልታየ ፍቅር ነው የሚኖረው የሚየው ይላታል። ሰኒ ታዲያ የማግባት እቅድ ቢኖረኝ ኑሮ ገለህ ነበር ትለዋለች። ክብሮም ግን አረ እንደዚህ ማትበይ እንደምንም አድኝኝ እንጂ ነፍሰ አጥፊማ እንዳታደርግኝ ተጠያቂ እንዳታደርግኝ ያላት ነው። እንደሱ ካልክ ምግቡን ሰርታ አብላኝ ትለዋለች። ክብሮም አሁን ላይ ታዲያ ሰኒ ላይ ያየውን ለውጥ የምትሰጠውን መልስና እንዲሁም የሚጠይቃትን ጥያቄ ለሱ የምትሰጠው መልስ እንግዲህ ያስገረመው ነው። ድሮ አትቀበለውም ነበር ሁሉ ነገር፣ ታዲያ ለውጥ አለ እያላት ነው። በሌላ በኩል ሰኒ አሁን ላይ ኪራን አግኝተዋለች። ድንገት ደረጃ ላይ ተቀምጣ ስለነበረ ነው። ታዲያ ሁኖም ግን ምን ሆነሻል? ልክ አይደለሽም፣ አንቺ እንደዚህ አይደለሽም አቅሻል ይላታል። በዛ መሀል ደህና ነኝ ካለችው በኋላ ጥያቄ ልጠይቅ ብላ ጠይቂ ብሏታል። እኔ ግን ኃይለኛ ሴትና ኮምፎርት የማልሰጥ አይነት ሴት ነኝ ወይ ስትል ጠይቀው ነበር። ኪራ መልስ አይደለሽም፣ እንዴት እንደዚህ ልጠይቅኝ ቻልሽ? አይ እንዲሁ እንደው ስለ ራሴ ማወቅ ፈልጌ ትለዋለች። አንቺ እኮ ፈታ የምታደርጊን ሰው ነሽ፣ ሳቅና ጨዋታ እንጂ ተንኮል የሌለብሽ ብሏታል። ሰኒ ታዲያ እኔ እንጃ ብቻ አሰክሰኝ ስትለው ነበር። በእሱ ግን እውነቴን ነው አንቺ ጨዋታ አዋቂ ብቻ ድምቀት ነሽ እያላት ነበር። መጽሐፍ መሰለኝ እኮ የምትነግረኝ እያለችው ነው። ኪራ ግን ከመቼ ጀምሮ ነው ግን አንቺ የሰው ይሉኝታ የገዛሽ ስለ ሰው መጨነቅ የጀመርሽው ይላታል። ይህን ተናግሯት ተነስቶ ሄዷል። ሰኒ ታዲያ በዛን ሰዓት የከፋት ትመስላለች ይህን በተናገረው ነገር። ሰኒ በጣም ከፍቷት ወደ ቤቷ ገብታ ዳላ ስቅስቅ ብላ ታለቅሳለች። እህቴ እውነቷን ነው ከሰው ራቂ የምትለኝ እኔ ማለት በቀላሉ በቃ የሚሰበር ስስ ሸክላ ነኝ ስትል ከአንጀቷ ስቅስቅ ብላ ታለቅሳለች። በጣም ደብሯታል። ታዲያ ክብሮም አሁን ላይ ኮሰረቴ ምን ሆነች እያለ በመንገድ ላይም ተመልክተነዋል። እሱ ደግሞ እሷን ቀጥሯት ስለነበር ዘግይታበት ነው። ከቤቷ እንዳልሄድ ብትናደድብኝስ ደግሞ እስኪ አንድ 10 ደቂቃ ልጠብቃትና ካልሆነ ወደ ቤቷ ሄዳለሁ ይላል። አሁን ላይ ክብሮም ወደ ቤቷ ሄዶ ሀሳኝን ምን ሆነሻል እያላት ነው። ምንም አልሆንኩም ስራ ነበርኩ ስትል አትዋሽ ውሸት አምርም እያላት ነው። ስለዚህ እውነታውን ንገሪኝ፣ ሰላም አይደለም ፊትሽ ያለቀሽ ትመስያለሽ እያላት ነው። ሰኒ ግን በቃ እውነታው ይሄ ነው፣ ፊልም አይቼን ያለቀስኩት ብለዋለች። በፊልም አንቺ አታለቅሽም እያላት ነው። የሚያሳዝን ታሪክ ነው ብትለውም ክብሮም ግን በፍጹም ብሏታል። ምክንያቱም ባህሪውን ያቀላ። ሰኒ ታዲያ ተረዳኝ እስኪ እያለችው ነው። ክብሮም እኔ አልተውሽም እንደዚህ ሆነሽ እየተጎዳሽ ማየት ስለማልፈልግ ነው እያላት ነው። ሰኒ ታዲያ ምን ላድርግ? ሁሉም ሰው የራሱን ስሜት ይነግረኛል፣ ስለዚህ እነሱ በዘረጉት መስመር እንዲሄድም ያስገድዱኛል ብለዋለች። ክብሮም ግን አንቺ መስመርሽን ማስመር ያለብሽ እያላት ነው። ሰኒ እንዴት እያለች እየጠየቀችው ነው። ክብሮም ግን የሰው ልጅ ተው ካላልሽው ወይም በቀኝ ካላልሽው እንደፈለገ ያደርግሻል። ስለዚህ እኔ የምለው ነገር ቢኖር ማወቅ መቻል አለብሽ ስለራስሽ እኔ ማንኝ ብለሽ እያላት ነው። ሰኒ እሺ ከዛስ በኋላ ስትል ክብሮም እሱን መልስ አግኙና ከዛ በኋላ ነግርሻለሁ ብሏታል። እንግዲህ የምትሄድበትን የህይወቷን መስመር በሀሳብና እንዲሁም ደግሞ በቃ የሆነ አይዲያ ሊሰጣትና እሷን ሊያግዛት ካጠገቧ ሊሆን የፈለገ ሰው ይመስላል ማለት ነው። በሌላ በኩል ናሆሜን አንቺን ማፍቀሬ አይቆጨኝም፣ አይነ ስውር ብሆን እንኳን በድምጽሽ ይወድሽ ነበር ይላታል መራዊትን። በጎዳ
ጎዳና ላይ ወክ እያረጉ ነው። እምሩ ፍቅር እኮ በውጫዊነት ማንነት የተገነባ ሳይሆን በውስጣዊ እንጂ ትለዋለች። ታዲያ ናሆሜ የልቤን ነው የተረዳሽው መለሽልኝ ይላታል። ደስ በሚል ነገር ይህን እየተባባሉ እንደውም እሷን አዝሏት ጉዞውን መሄድ አለብን ሲላት ሰው ምን ይለናል ስትል ስለ ሰው አትጨነቂ እያላት ነው። በፍቅር አበዱ ይሉናል እንጂ ብሎ አዝሎ ጉዞውን ጀምሯል። በሌላ በኩል ኪራ አሁን ላይ አባትሽ አስርገው ጠርተውን ከዛኔ ደግሞ በፈረስ ወስድሻል ይላታል ጽናትን። ጽናት አባቴ ሲመርቀን ህልሙ ሲሳካለት ያን ቀን ማየት ናፈቀኝ የምትለው ኪራ ደግሞ ለምትወጁ ሰው እንዴት አይነት ደስ የሚል ደስታ መኖሩ እንደማለት እኮ ነው፣ ደስ የሚያሰኝ ነው ይላታል። ጽናትን በጣም እንደዚህ ነው ለምንወደው ሰው ስንኖር በጣም የሚያስደስት ነገር ከዚህ በላይ ምን አለ? ነገር ግን ደግሞ ብላለች ያሳደጉን ቤተሰቦቻችንም ማስከፋት የለብንም ትላለች። ኪራ ታዲያ እሱስ ልክ ነሽ፣ አዎ እንዴ ያሳደጉን ቤተሰብማ አስቀየምን ወይም ደግሞ ረሳናቸው ማለትማ ልክ የበላንበትን ወጭት እንደመስበር ነው ይላታል። ጽናት አሁን ላይ አልዋሽህም ያንን ባህል እንዴት እናድርገው ትላለች። ምክንያቱም ልጃገረድ ሆኖ ነው በእነሱ ሀገር ጋብቻ የሚፈጸመውና ታዲያ አሁን ላይ አስጨንቋታል ይሄ ጉዳይ። እንግዲህ ኪራ ይህንን ስትነግረው ጽናት አታስቢ ካልሆነ እውነቱን ላባባ እናገራለሁ ሲል ጽናት ምን ብለ ስትለው አስገድጄ ሲል ሀሳቡን እንዳጨርሰው እኔ በፍጹም እንደውም እንድፈልጌ እንዳደረኩት አድርጌ ልናገር እችል ይሆናል እንጂ አንተን ማንም ሰው በክፉ ዓይንም ሆነ በክፉ እንዲያነሱብኝ አልፈልግም፣ እንዲያዩም እንዲያነሱብኝ እያለች ትነግረዋለች። ታዲያ ይህን ያዳመጠው ኪራ ፈጣሪ ምን ባደርግለት ነው እንደዚህ የሚታፈቅረኝን የሰጠኝ ይላል። ጽናትም ቅልብ ስላለህ ለሰው መጥፎ የማታስብ ስለሆንክ ነው ትለዋለች። በሌላ በኩል ጽናት አሁን ላይ እምሩን በቤት ስራዋ እያገዘቻት ነው። እምሩ ታማሚ እንደሆነች ስለምናቅ ከሆስፒታል አገግማ በቅርቡ ነው የተመለሰችው። ስራውንም ካገዘቻት በኋላ ቁጭ ብለው እየተወያዩ ስለ እሷም ጤንነት ራሽን ጠብቄ በማለት እየመካከረቻት፣ ምሩም ስለ ሰኒ ጉዳይ አንስታ ምን ሆናለች ስትል ጽናት አላወኩም ሰኒ ልክ አይደለችም፣ ሰሞኑን ብቻ የሚረብሻን ነገር አለ ብላለች። እምሩ ግን የእህቷ ቤተሰቦች የሆኑ የሚያስጨንቋት ስትል ይህን ሀሳብ እያነሳች ነበር። ሰኒ ምን ሆነች እያለች ነው። ከዚህ ቤትም ጠፍታለች እና ስለዚህ እውነታው ምን ደብሯት ይሆን እንዴ የሚልም ሀሳብ እያነሳች እንግዲህ አድምጠናቸዋል ማለት ነው። አድማጭ ተመልካቾቼ የእናንተንም ሀሳብ አስተያየት በኮሜንት ጻፉልኝ። እንዲሁም ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሸር በማድረግ ቤተሰብ ሁኑ። ላለው አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ።